ማርች 26 የዕለቱ መልእክት ርዕስ ነገሮች እንዳልነበሩ ሲሆኑ ጸንታችሁ ቁሙ። ቁም፣ የእግዚአብሔርንም ተአምራት አስብ። ኢዮብ ምዕራፍ 37 ቁጥር 14። ጤንነት፣ ቤተሰብ፣ መንፈሳዊነት፣ ንብረትና ወዳጅነት በሰዎች ዘንድ ትልቅ ስፍራ የሚሰጣቸው ነገሮች ናቸው። እነዚህ ነገሮች በመልካም መስመር ሲጓዙ ሁላችንም እንደሰታለን። በምትኩ ከኛ ቁጥጥር ውጭ ወጥተው ስናይ የቤት ስራችን ሰፊ ይሆናል። እንዴት ማስተካከል እንደሚኖርብን እንቸገራለን። በዚህ ጊዜ አንድ ወዳጃችን መጥቶ ምንም አታድርጉ፣ ዝም በሉ ቢለን ምክሩን ለመቀበል እንቸገራለን። እግዚአብሔርን የሚፈራው ኢዮብ በመከራው ወቅት ያጣው ነገር ብዙ ነው። ከነዚህም መካከል ልጆቹ፣ ጤንነቱ፣ ሀብቱ ተጠቃሾች ናቸው። ይህንን ሰው ለማጽናናት ከባድ ነበር። ወዳጆቹም እንኳ ወደ እርሱ መጥተው በመጀመሪያው ቀን ላይ ለመናገር አልደፈሩም። ከጥቂት ቀናት በኋላ ግን ዘለግ ያሉ ንግግሮችና ሙግቶች አድርገው ነበር። ሆኖም ኢዮብ ምላሽ ባለማግኘቱ ከክርክሩ ማስቆም አልተቻለም ነበር። በቃልና በመንፈስ የተሞላው ብላቴናው ኤሊሁም በተራው ተነስቶ ኢዮብን ከመከረው ምክር አንዱ ቁም፣ የእግዚአብሔርንም ተአምራት አስብ የሚል ነበር። ይህ ቃል ትናንትና በሕይወትህ ብዙ አስገራሚና አስደናቂ ተአምራትን ሰርቶ ያኖረህ አምላክህ ዛሬም አለ የሚል መልእክት አለው። ልክ ነው፣ ያንተ ነገሮች ተበላሽተዋል። ሆኖም ተአምራትን አድራጊው እግዚአብሔር በሚገርም መልኩ ተአምራትን አሁንም በሕይወትህ ያደርጋል። ስለዚህ ልብህን በእርሱ ላይ አድርግ፣ ነገርህ አላበቃም የሚል መልእክትን አስተላለፈ። ትላንት የነበሯችሁ ነገሮች በሙሉ ዛሬ ላይ ከእጃችሁ ወጥተው ከዚህ በኋላ አዲስ ምዕራፍ በሕይወቴ አይከሰትም፣ ሁሉም አብቅቶለታል ብላችሁ ተቀምጣችሁ ይሆን? ለእናንተ ያለኝ መልእክት ይህ ነው። አምላካችሁ እግዚአብሔር በሥራ ላይ ነው። ለተስፋ መቁረጥ እጅ አትስጡ። ትላንት ያስለመዳችሁን ተአምራት ዛሬም መድገም የሚችል አምላክ አላችሁ። ስለዚህ ቁሙ፣ ልባችሁንም አበርቱ፣ የእግዚአብሔርንም ተአምራት አስቡ። ነገሮች ከእናንተ ቁጥጥር ውጪ ሆነው ሊሆን ይችላል። ነገር ግን ሁሉን በቁጥጥሩ ስር ማድረግ የሚችለው አምላካችሁ አሸናፊ ጌታ ነው። ስለዚህ ነገሮች እንዳልነበሩ ሲሆኑ ጸንታችሁ ቁሙ።